ፍቅር ምን እያደረግሽ ነው ያለሽው? ይሄን ነገር ፍቺ። አሁን መፍታት ትችላለህ። ዴቪ የኔ ፍቅር ሰላም የጽናት ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መተናል ማለት ነው። በጣም ደስ በሚል ሁኔታ አንዳንዶቻችሁ ደስ ላይላችሁ ይችላል፣ አንዳንዶቻችሁ ደስ ሊላችሁ ይችላል። እንግዲህ ማለት አደይ ከባርኮት ጋር እንድትሆን የሚፈልጉ ደስ ይላቸዋል። ዴቭ ከአደይ ጋር መለያየቷ ደግሞ በጣም ነው የሚያናድዳቸው ማለት ነው። እንግዲህ እኔ አደይን ባርኮት ነው የምፈልገው። አደይን ለባርኮት ለማድረግ ስለምፈልግ ዴቭ እንግዲህ ፍቅር ተቀብሏል ማለት ነው። እንግዲህ ያንን ሁሉ በደል ስታደርስ የነበረው ፍቅር ለሱ ስትል ነበረ። በአደይ ላይ ያን ሁሉ ነገር በሌሎችም እንደዛው እያስመሰለችም ሆነ በክፉነትም ሆነ በሌላም ነገር እንደዛ ስትሆንለት ፍቅር እንግዲህ ዴቭ በዚህ መልኩ ተቀብሏታል። በጣም ሰፕራይዝ ነው ያደረጋት። ይህን ያደረገበት ምክንያት ደግሞ ያው እንግዲህ ባለፈው ቪዲዮ ላይ አይታችሁታል። ኪንጎ መጥቶ ለአደይ አበባ ሰጥቷት ነበረ ገዝቶ፣ ያውም ደግሞ እኮ ተበድሮ ነው የገዛው። ያንን አበባ መጥቶ ወደ ድረስ አምጥቶ ሲሰጣት አይቶ ነበረ። በጣም ነበር የተናደደው። ሲተናነቅም አይታችሁታል። በጣም ረብሻ ፈጥሮ ነበረ። ሄዶ እዛ ዳይመንድ ነው ያገላገላቸው። ታልገደልኩ ብሎ ነበረ። ቦክስ ታልተማታው ደግሞ አንተ ምንድን አንተም ተባባሪ ነው ወይ ሂድልኝ ከፊቴ ብሎ በጣም ተጣልተው ነበረ። አይታችሁታል። በዛ የተነሳ እንግዲህ ተነሳስቶ በንደት ፍቅርን የታገቢኛለሽ ጥያቄ ጠየቀ ማለት ነው። በጣም በሚገርም ሁኔታ አሳዘነኝ። ያ ሁሉ ፍቅር፣ ያ ሁሉ እንወድሻለሁ፣ ያ ሁሉ በቃ ካንቺ ሌላ ልቤ ትርታ የለውም፣ ለሌላ ሰው ትርትር አይልም፣ ለአንቺ ነው ትር የሚለው ልቤ ያለው አንቺ ጋ ነው፣ በፍጹም ካንቺ ውጪ ወደ ውጪ ያለው ዴቭ እንግዲህ የፍቅርን ፍቅር መቀበሉ በጣም ያሳዝናል ማለት ነው። እንግዲህ ፍቅር ያው ታግላ ወስደዋለች። ያው ተረጋ ማለት ነው። ታግለው የወሰዱት ፍቅር ለጊዜው እንጂ ይረጋ አይመስለኝም። እንግዲህ ሊዱ ከሰራተኛ ጋር ልትሆን ነው ወይ እያለች ነበረ። በጣም አልወደደችም ነበር። ነገር ግን አሁን ፍቅርን ሲያገባ ደግሞ በጣም እሷ ልክ የፍቅር ጸባይ የፍቅር ጸባይ ወደ ሊዱ መጥቷል ማለት ነው። ሊዱ እሷን አግብተህማ በፍጹም ከሰይጣን ጋር ልትኖር አትችልም እያለች እየተሟገተች ነው። እንግዲህ ሊሊ ለባሏ ደውላ እንዴት ነህ? መቼ ነው የምመጣው? ደህና ነህ ሆይ? በጣም ናፍቀኸኛል እያለችው ነበረ። እሱም እኔም ናፍቀሽኛል እያለ ነበር። አደይ በዚህን ጊዜ እኔም እኮ ብያለሁ፣ ለእኔ ያለው ፍቅር ዴቭ ጊዜያዊ ነው፣ ስሜታዊ ነው ብየው ነበረ። ይኸው አሁን አሳረፈኝ። እንኳንም ሆነላቸው። እኔ ድሮውንም ሂድ እያልኩት እየገፋፋሁት ነበረ ብላለች። እንግዲህ ያው ብትናደድም ትንሽ የሆነ ንዴትም ቢኖርባትም ግን ያው ወደ ፍቅር ሰጥታለች ማለት ነው። እንግዲህ ዴቭ ለምን ፍቅርን እንደፈለጋት እንግዲህ ምንም የምናውቀው ነገር የለም። ግን በጣም ገርሞኛል፣ በጣም አዘኛለሁኝ። ያን ሁሉ ፍቅር አሳይቶ እኔ ካንቺ ወዲያ በፍጹም ሌላ ሴት ላይ አልችልም እያለ የነበረው ዴቭ እንግዲህ ወደ ፍቅር መቀየሩ በጣም ያሳዝናል ማለት ነው። ወዴት ነው የሚያገሳው? እንግዲህ እንዳያችሁት ነው እንግዲህ ያው ሰፕራይዝ አድርገዋለች። እሱ ፍቅሯን ሲቀበላት፣ እሷ ደግሞ አበባ ነስንሳ ሻምፓኒ አዘጋጅታ እንግዲህ በልንጨፍር እንድንስ እያለች ነው ፍቅር ማለት ነው። ያው ከኋላ አይታችሁታል። አበባና ሻምፓኒ አዘጋጅታ በደንብ በስርዓት በቃ ምርጥ አድርጋ አዘጋጅታ ሰፕራይዝ አድርገዋለች ማለት ነው ዴቭን። አደይ ደግሞ ምንም አልመሰላትም።
ተነስታ ወደ ሊሊ ጋር ሄዳለች። እኔ እኮ በምክንያት ነው አደይ ማለት ነው አደይ የባርኮት ናት፣ ቀስ ያለ ነው የሚያገኘው ብያችሁ ነበረ። ያው ባርኮት ነግሯታል። እኔ ማንንም አገባው ከማንንም ጋር ኖርኩ ከማንንም እንትን አልኩ፣ ልቤ መቼም አይቀየር ላንቺ፣ ልቤ ማፍቀሩን መቼም አይተውም፣ ልቤ ያንቺ ነው። እኔ ጠበቅሽኝም ተደብም ጋር ሆንሽም እኔ ከሌላም ጋር ሆንኩኝ መቼም ማፍቀሬን አልተውም ነው ያለችው ያላት ማለት ነው። እሷ ግን ያው ወንድሜ ነህ፣ ሁለታችሁም ወንድሜ ናችሁ፣ እኔ እሱንም ፍቅር ሊቀበለው አልችልም ነው ያለችው። እንግዲህ መጥቶ ኪንጎ መጥቶ አበባ ሲሰጣት እሱ እንዴት እንደጨሰ በእውነት በጣም ነው የጨሰው። ግን በጣም ተቆጣችሁ ማለት ነው። ኪንጎን ለምንድን ነው አበባ አንጥተህ የሰጠህ ለምን አንጥተህ ሰጠኸኝ እያለች በጣም ተቆጥተዋለች ማለት ነው ኪንጎን። ያው ቢሰጣት ምንም ችግር የለውም። ነገር ግን ለምን ተቀበልሽው አለ። መቀበል ማለት እኮ ፍቅርህንም ተቀብያለሁ ማለት ነው። አበባ ተቀበልኩ ማለት ፍቅሩን ተቀበልኩ ማለት አይደለም። እኔ ማንኛችሁንም ፍቅር ልቀበል አልችልም። እኔ ማንኛችሁም እንትን አይደለሁም፣ ፍቅረኛ አይደለሁም። እኔ ማንኛችሁንም ላገባ አልችልም፣ እባካችሁ ተውኝ ብላ ነው ጥለው የሄደችው። እንግዲህ ዴቪድ ለምን እንደዛ አለችኝ? ለምንድን ነው ትርቃት ትመጣለች፣ ትጠጋ ትርቃለች? ለምን እንደው አይገባኝም፣ ምክንያቷ ምንድን ነው በማለት እንግዲህ ነግሯቸው ነበረ። ነገር ግን እሱ በጣም ተጨንቆ ነበር። ያው ፍቅር በስርስሩ ስለምትል ሁልጊዜም እሷን ስለምታሰቃያት አንድም እሷን አደይን ተምታሰቃይ እኔ እሺ ብያት ብታርፍ ይሻላል። እሷም ያለችው ዴቭ የኔ ከሆነ ምንም አልልሽም፣ ከስሩ ከጠፋሽ እኔ ዋነኛ ምክንያቱ አንቺ ነሽ ብላለች። እንግዲህ እኔ አሁን የሚመስለኝ ሊሊ አንቺን መጠላበት ምክንያት ፍቅር ምንድን ነው ስትላት በዴቭ ይሆን እንዴ ሳይን አይመስለኝም ስትላት፣ በዴቭማ ነው ዴቭን ታፈቅረዋለች አይደል ስትላት፣ በጣም ታፈቅረዋለች። እና ታዲያ በዴቭ ነው እንትን ያላት የጠላችሽ አንቺን በዴቭ ምክንያት ነው። ስለዚህ የሆነ ተንኮል መፍጠር አለብን ብላ ነበረ ሊሊ። ምናልባት ተንኮሏ ሊሆን ይችላል። ዴቭ አንተ ፍቅርን እሺ ብለህ ፍቅሯን ተቀበላት እና እስኪ አደይን ትተዋታለች አትተዋትም የሚል ሀሳብ ያመጣች ይመስለኛል። ነገር ግን ያው ዴቭ አሁን እሺ ብሎ ያው እኮ እንትናቸውን ሻምፓኒያቸውን እና በአበባ እየጠጡ ነው። ግን እኔ በጣም ነው ያዘንኩት፣ በዴቭ በጣም ነው ያዘንኩት። ማለት እንዴት መሰላችሁ? እሱ አደይን እኔ ወድሻለሁ፣ እኔ በቃ ካንቺ ውጪ ወደ ውጪ ልቤ ላንቺ ነው፣ በፍጹም ሌላ ሴት ላፈቅር አልችልም እያለ ፍቅርም ሲከላከል ቆይቶ አሁን የተረታበት ምክንያቱ ምንድን ነው? በእርግጥ አልተረዳችሁም። አደይ ብዙ ጊዜ እሷን ለማሳመን ሞክሯል፣ ለመርዳትም ሞክሯል። ገጠርም ድረስ ሄዶት መልሶ አምጥቷታል። ነገር ግን እስካሁን ምንም ፊት አላሳየችውም። አፈቅርሃለሁ በፍጹም አላለችውም። ነገር ግን እወድሃለሁ፣ ወንድሜ ነህ አንተና ባርኮት ወንድሜ ናችሁ። ስለዚህ ከወንድምነት የዘለለ በፍጹም ሌላ ነገር እሺ ልላችሁ አልችልም፣ ላፈቅራችሁም አልችልም። እኔ ከአንድ ወገን ብቻ ፍቅር ምን ይሰራል? አንተ ብቻ ነው የምታፈቅረኝ፣ እኔ ግን አላፈቅርህም ነው ያለችው። እንግዲህ ለልልም እንደዛው እኔ አላፈቅረውም፣ እሱ ግን ያፈቅረኛል፣ ግን እኔ አላፈቅረውም ነው ያለቻት። እንግዲህ ለሌሌ በጣም በሚገርም ሁኔታ ከሁለቱም ፍቅር ቢኖር ጥሩ ነው። እሷ የምታፈቅረው ባርኮትን ነው። አደይ የምትወደው የምታፈቅረው ባርኮትን ነው። ባርኮት ቀስ ብሎ ልቧ ገብቷል ማለት ነው። እንደ ዴቭ የኩሽና ወይም ክፍሏ ሄዶ ሰላም ልፈልግ ነው፣ ሰላም ላገኝ ነው፣ ኩሽና ሄዶ ላግዝሽ ላማስለው እያለ ሲል የነበረው ዴቭ እንግዲህ እንደ ባርኮት አይደለም። ባርኮት ቀስ ሲልና አደይ የምልርዳሽ የሆነ ነገር ብሎ ውልቅ ነው። ሁልጊዜ ከእሷ ጋር አይታይም። ፍቅሩንም ደብቆ ይዞ ነው። ስለዚህ እሷ እየወደደችው ባርኮትን ነው። አሁንም ዴቭን እሺ አትለውም። እሱም ያው እንግዲህ የፍቅርን ፍቅር ተቀብሎ ሻምፓኒያቸውን እየጠጡ ነው ማለት ነው። በሚገርም ነገር
ውድ ጓደኞቼ በጣም አመሰግናለሁ። ላይክ ሰብስክራይብ እንዳይረሳ።